ዝም በሉ የፈለጋችሁትን ብላ ማስጠንቀቂያ ሰጥታ ረገጥነ ምንም ለውጥ የለውም። አሰማም አይኗ በጨው የኳለች ነች። የፈለኩት መሆን ይችላል። አይመለከታችሁም። የፈለጋችሁትን አድርጉ ትላለች። ምንም እንዳትናገሩ ብላለች። ይዘርን አስገቢያት። መቅዲ ማን ነበረ? ሀቢብቲ አሁን ለነገሩ እውነት አለሽ። ጉንጭ አወጣሽ። የደረቀ ጉንጭሽ ትንሽ ብጣለች መቅዲ ማለት ነው። የዘራን ቁጥር እየጻፈችልሽ ነው። ለማንኛውም እኔ እንዳታረጋግሽ እኔ ቆንጆ ዘረጋ በረጋ ለቅቤ ወተት እንዴ ማርያምን እኔ ነገ ከተናገረቻት አይለቃትም። እርግጥ ነው ማረጋት። ቦርሳ ትግዛ አዲስ አበባ ገብታለች። ቦርሳ የነገው ልጅና እርግጥ ነው ማረጋት። ስኒከርሽን ደግሞ ቀይሩ ልናገር። እሺ ተናገሪ። ይሄ የወጣ ነገር እያደረጉ የሰውን ጭንቅላት የሚያበላሹበት ምንም ምክንያት የለም። ዩቲዩብም ሊሆን ይችላል፣ ቲክቶክም ሊሆን ይችላል፣ ምንም ሊሆን ይችላል። በየሀገሩ ፕላትፎርሙ ራሱ የራሱ የሆነ ህግ አለው። አንድ ሰው አቢዩስ ከተደረገ ወይ የሆነ ነገር ካለ ቲክቶክ ላይ ራሱ የማዘጋት የሆነ ነገር የመደረግ መብት አለው። ይጠየቃሉ። በህግ ተጽፎ ነው ያለው፣ ህግ አለው። አንድ ሰው ሰውን አቢዩዝ የማድረግ ወይም ደግሞ የሆነ ሰውን በግል የመናገር ወይም የሆነ ነገር ማድረግ መብት የለው። ዩቲዩብ ላይም ቢሆን በየሀገሩ የራሱ ህግ አለው። ሁሉም ሀገር ከዛ አገር ውጭ የሆነ ህብረተሰቡን የሚያበላሽ የሆነ ሰውን ህይወት የሚያበላሽ ከሆነ ይጠየቃሉ። ያ ደግሞ ህግ እኛም ሀገር ይሰራል። አንድ ኢትዮጵያ የሚባል ሀገር ህግ አለው። ጉቦኛ ሊሆን ይችላል፣ የተለያየ ነገር ሊኖር ይችላል። ግን አንድ ሴት ወይም ደግሞ ሴቶች በአጠቃላይ የራሳቸው የሆነ መብት አላቸው። ሊያስተምሩ የሚችሉበትም ገደብ አላቸው። ባህልና ቶፊክ የሚባል ነገር አለ። ልክ እንደዛ ሁሉ ተጠብቆ ገደብ ኖሮት እዚህ ላይ ግን ገንዘብ እንሰራለን፣ በጣም ብዙ ብር እናገኛለን ተብሎ ደግሞ የሰውን ህይወት ስለዚህ ይሄን ነገር እንናገራለን። ነገሮችን ያስተካከሉ። ስለ ስራቸው አይደለም እኔ የተናገርኩት። በዚህ ሰዓት በዚህ ስራ ሳይሆን የሆነ ነገር ከተፈጠረ ቆይ አንዴ ስለ እኔ የምልሽ መቅድዬ አሁን ይሄ ህፃን ልጅ በቃ ስራ ገባ ማለት ነው? ከሁለት ወር በኋላ ዩቱብ ይከፈትል። ማን ነበር የልጁ ስም? ሉል ስሚ ወደሽ ሳይሆን ለግድሽ ሄደሽ ሰብስክራይብ ታደርጊያለሽ። ሉል ዩቱብ ይላል። እኔ እኮ አጽያት ነው የምገባው። ሉልስ ህፃኖቹ ሲከፈትላቸው እናት ምናምን ራሱ አባት ግን ይሄ ነገር እንዴት ነው? እኔ እኮ አንዳንዴ ሃይማኖት ውስጥ አትግቡኝ መቼም ይቅርብኝ እንጂ ይቅርብኝ። ደግሞ ይሄ የአፍ ወለምታ በቂ ባይታሽም እኔ እንዴ አንዳንዴ ይገርመኛል እንዲሁ ሳስበው ወላሂን። አብሶ እናቶች እንዴት ነው ጾምስ የሚጾመው? እንዴት ነው ቤተክርስቲያን የሚኬድ? እና እኔ እንጃ። እኔ በዚህ በኩል ግን ምከሩ። እምቢ ካላችሁ ድጋሚ እናቶች ከመጡ እኛ መሳቃችን አይቀርምና ብሩኬ ሞርዛን አታምጣ። ማዘር ሞርዛን ማለት ነው። ቲክቶክ ላይ ያየው ሃይሚትዬን አስተያየታቸውን እንደዚህ ያው አንዳንዴ ያለን ካሜራ የሚያስገባው ማለት ነውና በጣም በብሩኬ ነው ያዘንኩት ወላሂ። ለምን የፈለገ እናቴን እኔ መኪና ቤት በመግዛት ነው እንዴ ማስደስታት? በማስከበር ነው እንጂ እንዲህ ነው እንዴ? እኔ እኮ እንዲህ ነው እንዴ ቤተሰብ ማክበር እንደዚህ ነው እንዴ? እንደ ቡታጅራ ሰው እንዴ ቤተሰብን እኮ እናንተ ነገዳችሁባቸው። ሪኒውን ነው ከትንሽ እስከ አራት ሳይቀር። ኧረ ይሄማ ቡታጅራ የተባለው ክልል መፍረስ አለበት። አብይ ከምር አንቺ ሉል ዩቱብ ይከፈታል። ከዛን ዩቱቡን ሄደሽ ሰብስክራይብ ታደርጊያለሽ። ማድረግ ይሻላል። በቃ አንድ ፊቱን እሱም ደግሞ አድጎ ከዛን ሲያድግ ደግሞ አንቺ ማንሽ ይላታል ሴትዮዋን። የት ነው የመጣሽው አንቺ የእናቴ ጠላት ይላታል።
በቀደም ዕለት አንቺ እንዴት እንዳያትኝ ወደ እሷን ደስ ብሎ ያያታል። እንጀራ እናቴ ነው። ዛሬ ደግሞ ምን አለች? አንቺ ፈቅደሽና ወደሽ ከህይወቱ ወጥተሻል። አሁን ልቀቂ፣ ለኔ ዋጋ የከፈልኩበት ነው አላለችም? ሳታፍር ምን አይነት ዋጋ ነው የከፈለችው? የምን ዋጋ የከፈለችው? ይቺ ሩታ ናት፣ የኔ እናት። እነዚህ ሁለት ልጆች ዋጋ ያልከፈሉለት ማን አለ? ሩታ አይደለም፣ ዋጋ ከፍዬበታለሁ። ስለዚህ እኔ ደግሞ እሱን መንከባከብ አለብኝ። ልቀቂው አለቻት። አብርሽና ብሩኬ ብልጥ ቢሆኑ ስማርት ቢሆኑ የሃይሚንና የማነው አብርሽ ደግሞ የሩታን እግር መላስ አለባቸው። ሪሊውን ነው። ብሩኬ ከሌላ ሴት ጋር ይምጣ እንደነ ማርክ ነው የሚታየለት፣ ሆነ ቀረ ማለት ነው። እንደነ ማርክ 75,000 100,000 105,000 እንደ ማንኛውም ማለት ነው። እንደነ ኤፍሬም ምንም ጸጉሩን ፍሪ ስላደረገ ታቶ ስላደረገ መኪና ለነገሩ ምላሱ ራሱ እኮ ቢስሚላህ እኔ ራሴ እንዴት እንዳመንኩት እኔ እኮ እኔ ብሩክን የሃይሚዬ ንጉስ ቀብራራው ለሴት ያለው ክብር ማን ነው እንደዚህ የሚለው? ቡርቴ የእነሱ እኮ ይሻላሉ እኮ መብልዬ፣ የእነሱ እኮ ተዋልደዋሉ፣ ተጋብተዋሉ። የእነሱ እኮ ይሻላል። ዝሙት ሆንም ይሻላል። እነሱ እኮ ዝሙት ቢሆን እኮ ማታ ማታ ቤታቸው እያደሩ 80 ያላቸው ንብረት ትካፈላለች ከፈለገች። ምንድን ነው ያለችው በቀደም ለታ? አሁን በቀደም አብርሽና ሩታ አለች አንሶላውን አለች ጭምድድድድ ያደረገው አሁን ልውል አንጨባደደ ልትሉ ነው እናንተ? ወይ ሷስ የተመታች ልጅ ደግሞ እኔ ያሳዘነኝ እኮ አሁን ልጁን እኮ በቀን ነው የሚያመጡት እንደነሱ ስራ እና ዩቱብ ይከፈት እነሱ እኮ አሁን ፍሪ እንዳለችው ፍሪ ነው። ፍሪ ባይዘው የእነሱ ይሻላል። አዎ ለምን አሁን ሃይሚና ብሩኬ እኮ እኛንን ያኔ እኛ የምናውቀው ነገር የለም። እኛ ባልነው ነው ያኔ ተፋቅረዋል፣ ፍቅረኛሞች ናቸው፣ የነገ ባለትዳር ብለን ይሰየም ነው እንጂ ብሩኬ ዶላሩ ላይ ስለሚያመዝን የፍቅር ነው እንግዲህ ሚዲያ ላይ የሚያስተላልፉት ስለ ፍቅር ነው። ተሳስቶ እንኳን አፈቅርሻለሁ አይልም። ተሳስቶ እሱም ስሜቱን ኮንትሮል አድርጎ እሷንም ስሜቷን ገሎ ነው ያለው። እንደ አብርሽ እኮ አይደለም። አብርሽ እኮ ንሽጥ አድርጎት የሆነ ሰዓት ላይ ራሱ ሲሳሳሙ ነበር። በቃ ነገ ሚስቱ ከሆነች ምንም ማለት አይደለም። ከዛ የበለጠ ይሄው አረገዝኩ፣ አፈረዳው፣ አስረገዝኩ፣ ትውለድ 3 ወር እየተባለን እንዴ ካስረገዝኩ ወዲያ ምን ይመጣል? ምንም ትልቁ ይሄ ነው። እና እዚህ ጋር የሃይሚዬን ስሜት እየገደለ ለዶላር ብሎ ነገ ድሪም አለኝ ህልም አለኝ እያለ ማለት ነው እንዴ። ሁሉም ነገር እኮ የሚጣፍጠው በኤጅ ሲሆን ነው። ባይዘዌ 22 ዓመት ላይ ወይ 23 ዓመት ላይ ማሳለፍ ያለፍባችሁን ነገር 30 ዓመት ላይ ኔቨርስ ጣዕሙ እኮ ይለያል። ከምርና ስቴፕ ባይ ስቴፕ ነው ፍቅረኛ ከተያዘ እንዴ። ፋጉሎ ዶላሩን ብቻ ያሳድ እንጂ ዘርማ እኔ እናቴ ከተነካሽ ጀምሮ እንኳን ብሩክን በቃ መተቸት ጀምር ያለው ኦሪጅናል ፋጉሎ ከጀመርኩበትማ ሞላሰስ ልበል ሞላሳስ። ወይኔ ዘንድሮና አብርሽና ብሩኬ ይለያያል። አብርሽ ትዳር ነው፣ ዞር ዞር ትዳር ነው። ብሩኬ ግን ስሜቱን ኮንትሮል አድርጎ እንኳን ስትነካው እኮ ራቅ ሸሸት ይላል። አትዳብሹ ምናምን ይሏታል እሷን ለማስጠቆርና። አረ ብሩኬ ወይኔ ዘንድሮ ሰው ጠፍቶ በፓውደር እኔ ደግሞ እኮ ግራ የሚገባኝ ሊፕስቲንግ እንኳን አትቀያይርም እንዴ? አታይም እንዴ? ከቅመሜ እንዴት አለባበስና ሜካፕ አቀባበል ጀበና ሊፕስቲክማ የውልሽኝ መጀመሪያ ጊዜ ሎሩጥልባት የተቀባሽ እኮ ነው። አዲስ አበባ መታለች ቦርሳ ትግዛ አንቺ አዲስ አበባ ቁጭ ብለሽ ተከታተይና ሆዷን እንደዚህ ልክ እንዳደናቀፈው መስለሽ ወይ የሆነ ነገር አድርገሽ እስቲ የሚያሳየን ማለት ነው። ሞላ ህጻናት የሚሄድበት ቦርሳ እኮ ይዛ የመጣች ጭቅቅታ በሰለጠነበት ሀገር ደግሞ ዊጉ የበሰበሰ ዊጉ ምንድን ነው? ቆይ ይሄ ስንት የተሰራችበት ዊግ ነው? ይሄ ምንድን ነው? ትቀይር ቼንጅ ኦፍ ቼንጅ ደግሞ ሸገር መታ
ብሩኬ መላ ብላት እንዳንተ ታቶ ታርግ ጸጉሯን ባይሆን ትፈርዝ እጇን ኪሷ ውስጥ ስትት ጉራ በኪሱ ያቄል ጠየቅሽ። ቆይ መቅዲስ ይዘመበ መቅዲስ ገንዬ ልጠይቃት። ገንዬ አንተ ያለህበትን ለማወቅ አንድ ስልክ በቂ ነው ያለችው ማን ይመስልሻል? አሁን ለእሷ እነዚህ ኢንፎርሜሽን የሚያቀብል ካሜራማኑ ነው ተባብሮ የሚጫወተው ጌሙ ድራማ ጌም የሚጫወተው ማን? ፍፄና ካሜራማን ነው ልጅቷንም ሊያስወጡ አብረው ነው የሄዱት። ኧረ ገነት ምን ሆነሽ ነው? አብረው ነው የሄዱት። ቅመሜን እንዴት እየገፈተረ ከላይ እንዳስወጣትና አንዴ ይዘህልኝ እደውልልሃለሁ ብሎ ሲለው ከቤት ሲያስወጣት አላየሽም እንዴ? ተመካክረው ነው ሁሉ የሚያደርጉት። እሱ መኝታ ቤት ቆልፎባት ልክ ነው። ስትወጣ እኮ ተከተላት ተረኑልኝ እኮ እያለ ነው እየሮጥ የወጣው እኮ ተከትለው ወደ ላይ ሊወለድ አናቅም። እናቴ ሊወለድ እንግዲህ ሳምንት ይቀረው ገና ነው። ምን አገባን? ድንጋይ ትውልድ ፈለገች የገፋ አዘጋጅተሻል ማሬ ወይስ ብር ልልኪ ነው ማሬ? ቁጥር ልቀበል። ገረመኝ። ባልየው ዛሬ ገብቶ ይዘርዬ ባልየው ዛሬ ገብቶ የለችም የት እንደሄደች እኮ አለ። ወይኔ በላቸው። እንደዛ ሲል እኮ ገኒ ራሱ በቃ አዲስ አበባ ትሄዳለች ብለው ነበር። አላልኩሽም እንዴ? ወዲያው እኔ ከወዲያው ነው እንደሱ ብዬ የወጣሁት። በቃ እንትኑም የገለበጠን እኔ ዛሬ ቀልቤማ እንዲህ ልቤ እየደነገጠ እኔ ደግሞ ዛሬ ቤቴ ስከፍት እሷን ማምጣቴስ ምን ጉድ ነኝ እኔ ራሱ። አንቺ ወይ አታምር ወይ አታፍር። በዛ ላይ ንግግሯ ልክ እንጨት ደቢያቸው ብሎ ስላላት በደንብ ነው የሰደበችን። እነ ቤኩ ይመክረዋታል። ሰውንም ምንም አይግድ አትሰጠኝም ስለነበያቸው ብሎ ምን አገባችሁ በያታ ብላ ነው። ምን አገባችሁ እንዳሰድቡት ሁሉ አለችን እኮ። ወይኔ እኔ ግን ለመጀመሪያ ጊዜ መቅድጌ የጨርቅ ፋሚሊ ትክክል ነሽ እኮ። የማናት እቺ ማንኪያ ግር የመጣች ሰዓት ማናት ስሟ? የሶስና ጊዜ እኮ የመጣች ሰዓት የጨረቃ ፋሚሊ ሲዘቀዝቃት ሲያረጋት በምን አሁን ለዚሽ ለምንድን ነው የፈሩት? እኮ ስራ ይገባኝ ዛሬ ነው ስራ ነው እያለ ግማሹ ይኸው እኛን ይሰድቤለ ስራ እንደዚህ አይነት ችግር እንደዚህ አይነት ስራ አለ። ቆይ እንደዚህ አይነት የወረደ ስራ አለ። የወንድሽኝ ስሟን አሁን መልሰሽ አታምጪ ትሉኛላችሁ። ቅድም የመጣችሁ ሰበና ክሎክ እዛ ትገባለች፣ እዚህ ትዳምጣለች፣ እዛ ታዳምጣለች። ይኸው እንድክ እንደ እንትን ሄሊኮፕተር ታውቂያለሽ? ሄሊኮፕተር አገር ተወራ እንደምትዞር አያታለሁ እኮ አያታለሁ። ስትለፈልፍ አያታለሁ። እኔ እንዴ እንደዚህ አይነት ስራ አለ እንዴ? ለማንቃወመው እኮ ነው እኔ የምለው። ለምንድን ማንቃወመው? ይኸውልሽ የሃይሜቶች ደግሞ ታው ይሏቸዋል ገና ሲናገሩ ራሱ። ለምን እነዚህ ህጻናቶች ናቸው። አቁማ አንድ ወር ሞላ እኮ አይደል? ቡታጅራ ላይ አንድ ወር ሞላ አይደል? ቆይ ገንዬ አሁን ተረጋግተን አሁን ሰው እናስብ። አንድ ወር ሙት ለፈለፍን አይደል? ቡታጅራ ላይ አሁን እኮ አዲስ አበባ መታገባች እኮ ምን ለመሆን የመጣችሁ ነው? አሁን ጥያቄ ምን ሊያረጋት ነው ይዟት የመጣው? ነው ይሄ ምን ፈለገው ነው? ልንገርሽ እስቲ እሺ። አሁን ትናንትና አይተሻል። ትወስጃለሽ አትወስጅም? ተገፍትራ ወርዳለችኝ። አይተሻል አይደለ? ይዛሃት ሂድ እንድትረጋጋ ተባለ። ሄደች። ልብሷን ትውሰድ አላወቅነውም፣ ምን ትሁን አላወቅነውም። እውነት ስራ ቢሆን ኖሮ ለምን ዛሬ ወይ ልብሷን ስትወስድ ማየት ነበረብን፣ ወይ ደግሞም የሆነ ነገር አልሰጥሽም እያላትም ያው እንደ በፊቱም እየተጨቃጨቁ ማየት ነበረብን። ልጅቷ መስራት ስላለባት እንደፈለጉት ይሁኑ እንሁን፣ እሱንም እንዳትናገሩት ያለች እኮ የመጣችሁ በሱ ቤት። ስለዚህ ይሄንን እንዳመሆነ የምለው የጨረቃ ፋሚሊ ያኔ ሶስናን አሳብደው ይኸው ልጅቷ ከዛ በኋላ የመጣችም አይደለም አሳብደው እንዳስወጡ ለምንድን ነው? እችንስ ለምንድ የተፈራችሁ ነው ጥያቄ። እኔ ቅድም ጥያቄ ጠየቅኩኝ። ትፈልጋት አላችሁ ወይ ብዬ መጠየቅ ደረጃ ደረስኩ። ጻፉ እኮ ጻፉ። ኖ ካሉ እሷን አሳብዶ ከዚህ ማጥፋት እንጂ አሁን ትክክልነት እስካሁን አልተሰደበችም። እስካሁን ማንም የተናገራት የለም። ዝም ተባለች። እሱም ራሱ እሷን ተቀበሉለት ያውቃል። አሁን ነገ የነገ ቀኗ የቁርጥ ቀን ትሆናለች። ነገ እርግጠኛ ነኝ ሀይሚን ትመጣለች ወይ ፍፄ አረጋግቶ ይዟት ይመጣል። ሲመጣ እጅሪት ቤት ናት። ስትወጣ ላየንም ቤት ላስተካክል እራት አባትሽ የጥፋጅ ፋጉሎጅ ለእናትሽ ራት ስሪ እራት ለስራ ትላለች። እንዴች ልቅም ቃሚ
እኔ እኮ እግዚአብሔርን ተቃጠልኩኝ እኮ በእውነት ነው የምልሽ። ተሳዳቢ እኮ አረገችኝ እኮ። ሰው ምን አይነት ውርደት ነው ይሄ? እኮ ውርደት ነው እኮ። በሀገራችንም እኮ የለም እንደዚህ አይነት ቅሌት፣ እንደዚህ አይነት ውርደት ለእንጨጫም በይው ሄዳሞ የቁም እንጨት እሱ ራሱ የሚያወራውን አላየሽም? እሱ ራሱ የሚያውቀው ነገር አለ። አንዴ ሚስቴ ይላል፣ አንዴ አንተ የምታውቀው ነገር አለ ይላል ልጁን ለማስጠመድ። ይሄ እኮ ትክክለኛ እኮ የእሱ ጓደኛ እኮ ማነው ስሙ? ትክክለኛ ኦርቶዶክስ ነው። ተናገረ እኮ ጥሩ ጥያቄ ጠየቀው። እሱ ቤተሰቦቹ እኮ ሚስቱን እንትን ብለው ከቤተሰቦቹ ነው መንጥቆ ወደ ራሱ ያደረገው። እንዴት የራስን የሆነ ነገር አለው አይደል እንዴ? ቅድም ከፍተሽ ስሰማው ነበር። እንኳን ከፍቻ ላየሁትም። አይኑ ይሰስና እየመጡኛ ላይ ነው እንዴ ልጋጋቸው የሚለግቡት እኛ ላጫቸው የሚያንጠባጥቡት። መኪና ውስጥ ሊፕስቲክ የተቀባችው እኔ እኮ ከአንተ ጋር መስራት ፈልግ ነበረ ግን ፋሚሊዎች ካደገኞች ናቸው አለች። ይቺ እኮ የሆነ በቡድን የተደረገ ነገር አለ። ማን ያሳደገው? ዩቱበር ነው እሷ። ማን የወደዳት? ወደናታል አሉ እኮ ውዴ። ከተረጋጊ አሉ እንደዛ አላሉ። አላሉ። ዝም ብለሽ ኮሜንት አነብ ነበር